أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى داود وسليمان والنبيين أجمعين. يقول الله تبارك وتعالى فاقصص القصص لعلهم يتفكرون. الله سبحانه وتعالى ታሪክን ንገራቸው፣ ቀድሞ ያለፉትን ነቢያቶች ታሪክ ንገራቸው። ለዓለሁም የተፈከሩን አላህ ነቢያችንን አለይሂ ሰላቱ ወሰላም ያዘዘባቸው ቃል ነው። ታዲያ አላህ በራሱ የብዙ ነቢያትን የብዙ ድርጊቶችንና ሁኔታዎችን ቂሷ በቁርአን ውስጥ አስቀምጠውልናል። አላሁ ስብሓንሁ ወተዓላ እንደውም ለእናንተ የቀሰስኩላችሁ የነገርኳችሁ ያልነገርኳችሁም ሁሉ አለ እያለን ነው። በምድር አላሁ ስብሓንሁ ወተዓላ ከ124,000 ነቢይ በላይ እንደላከን እንዲሁ ደግሞ በርካታዎች ለሙስሊሞች ለእያንዳንዱ ኡማዎች የተላኩ አንቢያዎች እንዳሉ ሩሱሎች እንዳሉ ያው ተነግሮናል። ቁጥራቸው ከ313 አካባቢ የሚደርሱ በቁርአንም አላህ ስብሓንሁ ወተዓላ የ25ቱን አንቢያ የ25ቱን ነቢያቶች ስም በመጥቀስ ስማቸውንም ሳይጠቅስ ደግሞ ድርጊታቸውን እየገለጸልን ብዙዎች አሉ እና ከነዚህ ውስጥ እያንዳንዳቸው የየራሳቸው ሪሳላ የየራሳቸው ተልእኮ ይዘው ነው የተላኩት። አንዳንዶች ለህዝቦቻቸው ዳዕዋ እንዲያደርጉ የተላኩ፣ አንዳንዶች ደግሞ ለህዝቦቻቸው ዳዕዋ እያደረጉ በዳዕዋው ላይ የተለያየ ችግሮች የደረሱባቸው፣ አንዳንዶች የተገደሉ፣ አንዳንዶች የተሰቃዩ፣ የታሰሩ በርካታ ጉዳዮችን አላህ ስለእያንዳንዱ ነቢያት ስለእያንዳንዱ መልእክተኛ ነግሮናል። አንዳንዱ ለተወሰነ ሰው፣ አንዳንዱ ሰፊ ለሆነ ማህበረሰብ፣ አንዳንዱ ደግሞ የራሱን ስነ ምግባር ለሌሎች በማስተማር ብቻ የዘለቀ ገልጾልናል አላህ ስብሓንሁ ወተዓላ። አሁን ግን የደረስነው ታላቅ ነቢይ ዘንድ ነው። ይህም ነቢይ ምድርን ካስተዳደሩት ንጉሶች አንዱ ነው። እንደሚባለው ምድርን 4 ሰዎች አስተዳድረዋል። 2ቱ ሙስሊሞች ሲሆኑ 2ቱ ደግሞ ሙስሊም ያልሆኑ ናቸው። ሙስሊም ከሆኑት ውስጥ ይሄ አንዱ አሁን የምንገልጸው ታላቅ ነቢይ ሲሆን፣ ሌላኛው ደግሞ ዙልቀርነይን የሚባለው ታላቅ ሰው ነው። እንግዲህ ምድርን ከምስራቅ እስከ ምዕራብ ከምዕራብ እስከ ምስራቅ ድረስ ያስተዳደሩ ሰዎች ናቸው እነዚህ። ሌላዎቹ ሙስሊም ያልሆኑት ደግሞ ነምሩድ ማለት በኢብራሂም ጊዜ የነበረው ባቢል ላይ ሆኖ ያስተዳድረ የነበረው ሲሆን፣ ሌላኛው ቡክቱነሶር የሚባለው እንደዚሁ ሙስሊም ያልሆነ አስተዳደር ነው ማለት ነው። እና ይሄ ምድርን ያስተዳደረው ታላቅ ነቢይ ታላቅ ሩሱል የነቢይ ልጅ ነው። አባቱም እንደዚሁ ሀገርን ያስተዳደረ እንዲሁ ደግሞ በራሪዎች፣ ተራራዎች የሱን የዘቡር ንባብ የዘቡር ዜማ በመስማት አብረው የሚያስተጋቡለት የነበረ ዛኪር፣ ቃዲ፣ ቃኢድ፣ መሊክ፣ አቢድና ንጉስ የነበረ ሰው ነው ማለት ነው። ይህም ዳውድ ይባላል። ያው ዳውድ በእነዚህ 5 ባህሪያቶች መሊክ ሆኖ ንጉስ ሆኖ እንዲሁም ደግሞ የጦር መሪ ሆኖ እንዲሁም ደግሞ አቢድ ሆኖ አላህን ሁሌ የሚገዛ ሆኖ ዳኛ ሆኖ ከዚህም ደግሞ አልፎ አሚል ሆኖ የእጅ ሰራተኛ የእጅ ባለሙያ ሆኖ ምን ያክል ያስተዳድር የነበረው ማህበረሰብ ኡማ ሀገር
ይጠቅም እንደነበረ ያው ታሪክ አሳይቶናል። ዛሬ ደግሞ ይህ ታላቅ መሊክ ወይም ንጉስ አሳድጎት ወልዶ ያሳደገው ኮትኩቶ ያሳደገው ልጁን ነው የምናየው በዚህ ታሪካችን ማለት ነው። ምናልባት እነዚህን ንጉሶች ለየት የሚያደርጋቸው ከነሱ በፊት በቁርአን የተገለጸ ከ25ቱ ሩሱሎች ውስጥ ሀገርን ንጉስ ሆኖ ያስተዳደረ አልተገለጸም። ሀገርን ጠቅላይ ሚኒስትር ሆኖ ከንጉስ ስር ሆኖ ያስተዳደረ ታሪክ እንዳየን ሁሉ ማለት ነው። ለምሳሌ ዩሱፍ ሀገርን ጠቅላይ ሚኒስትር ሆኖ አስተዳድሯል፣ ግን ከበላዩ ንጉስ ነበረ። ሙሳም ቢሆን ቤተ መንግስት ውስጥ አደገ እንጂ ሀገርን አላስተዳደረም ወይም ደግሞ አልመራም ንጉስ ሆኖ ማለት ነው። ነገር ግን ከ25ቱ አንቢያዎች ነብይ ሆኖ ሀገርን ንጉስ ሆኖ ያስተዳደረው የዚህ የባለ ታሪካችን አባት ዳውድ ብቻ ነው። እንግዲህ የመጀመሪያው ማለት ነው። ከሱ በፊት አላህ Subhanahu Wa Ta'ala የመረጠው ንጉስ ነበረ፣ ግን ነብይ አልነበረም። ጣሉት ያው ከዳውድ ታሪክ ጋር እንዳየነው ማለት ነው። እንግዲህ ነብያቶች የመንፈሳዊ መሪዎች ናቸው፣ የፖለቲካ መሪዎች ናቸው። ነገር ግን ሀገር ማስተዳደርና የሀገር መሪ ወይም ንጉስ መሆን ደረጃ የደረሱት ከዳውድ በፊት ከ25ቱ ቁርአን ውስጥ ከተገለጹት አናገኝም ማለት ነው። ስለዚህ ዳውድ ከ25ቱ አንቢያዎች ከቁርአን ውስጥ ከተገለጹት በዚህ ሙያ አላህ Subhanahu Wa Ta'ala ንግስናን ሰጥቶት የጦር መሪነትን ሰጥቶት እንዲሁ ደግሞ በእጁ የሚሰራውን የሚበላ የሆነ አቢድ የሆነ አድርጎ የላከው መሪ ሆኖ እናገኘዋለን ማለት ነው ዳውድን። እንግዲህ እዚህ ቤተ መንግስት ውስጥ ያደገ የተኮተኮተና አባቱን ደግሞ ሙያ ወርሶ ከዛ በኋላ ሩሱል ነብይ ንጉስ ነው ማለት ነው የምናወራው። ይህም ሱለይማን ይባላል። ሱለይማን አለይሂ ሰላም ነብያችን አለይሂ ሰላቱ ወሰላም በአንድ ወቅት የሌሊት ሶላት እየሰገዱ ሸይጣን መጣባቸው እና ሸይጣንን አነኩት ይላሉ ረሱል አለይሂ ሰላቱ ወሰላም። አነኩት አንቄው ከመስጊዱ ወጋግራ ላይ አስሬ ከመስጊዱ ምሰሶ ላይ አስሬ ሌሎች እንዲጫወቱበትና ሌሎች እንዲቀልዱበት ላደርግ ፈልጌ ግን ሱለይማንን አስታውሼ ተውኩት ይላሉ ረሱል አለይሂ ሰላቱ ወሰላም። ሱለይማንን ሲያስታውሱ ከኔ በኋላ ለማንም የማይገባን ንግስና ስጠይ ብሎ አላህን ጠይቆት አላህም ተቀብሎት ስለፈጸመለት ሱለይማን ደግሞ ከተሰጡት የንግስና ስልጣኖች አንዱ ጅኖችን ማዘዝና ጅኖች ደግሞ እንዲታዘዙት መደረጉ ስለሆነ እኔ ይሄንን ሳደርግ ለሱ የተሰጠውን ነገር መቀናቀን እንዳይሆንብኝ ብዬ ትቸዋለሁ ይላሉ ረሱል አለይሂ ሰላቱ ሰላም። እንዲህ አይነቱን የተናገሩት ረሱል አለይሂ ሰላቱ ሰላም በሌላ ጊዜ ደግሞ ሁለተኛ እንደዚሁ ሸይጣን አጋጥሟቸው ሰዎችን ሶላት እያሰገዱ ፊታቸውን ፊት ችቦ ይዞ እሳት ይዞ ሊያቃጥለኝ እያለ ያስኩት ጅኑንና ማን ሸይጣንን ያስኩትና ነገር ግን ላስረው ፈልጌ ሱለይማንን አስታውሼ ተውኩት ያሉበትም ሌላ ተጨባጭ አለ ማለት ነው። ስለዚህ ነብያችን አለይሂ ሰላቱ ሰላም እንደ አላህ በቁርአኑ እንደገለጸልን ሁሉ የአንቢያዎችን ታሪክ እየነገሩ እንድንፈክር ተፈኩር እንድናደርግ ያደርጉ ነበር። ከነዚህም ውስጥ የሱለይማንን ታሪክ በተለያዩ አጋጣሚዎች ያነሱ ነበር ማለት ነው ረሱል አለይሂ ሰላቱ ሰላም። ስለዚህ ሱለይማን አለይሂ ሰላቱ ሰላም ስልጣን እንዴት ከአባቱ ወደሱ ተሸጋገረ፣ ነብይነትን መቼ ያገኘ የሚባሉትን ነገሮች ለማየት እንሞክራለን ማለት ነው። ያው እንደ
ተለመደው ሁሉ ዙፋን ላይ የተቀመጠ ሁሉ ንጉስ አይደለም። ንጉስ የሆነ ሁሉ ደግሞ የሁሉን ቀልብ መግዛት አይችልም። አንዳንዶች ዘውድ ሲጠለቅላቸው ንግስና ሲሰጣቸው ሱጁድ የሚያደርጉ ናቸው። ይሄም በታሪክ ያው የተወሰኑ አንቢያዎች ላይ ያየነው ነው፣ እንደነ ዳውድና ልጁ ሱለይማን ላይ ማለት ነው። እንግዲህ ዳውድ አለይሂ ሰላም እንዴት ሱለይማንን ኮትኩቶ አሳደገውና ለዚህ አበቃው የሚሉትን ነገሮች ስናይ ዳውድ በሞተበት ጊዜ ዳውድ ምንም አላወረሰም። ያው ነቢያቶች አለይሂ ሰላቱ ሰላም የሚያወርሱት ዒልምን ዕውቀትን የሚያወርሱት ሕክማን ብቻ ነው። ነቢያቶች የሚያወርሱት ገንዘብ የለም። ከማ የቁሉ ረሱል ሰለላሁ ዐለይሂ ወሰለም እኛ ማዕሸረል አንቢያዎች ምንንም ነገር አንወረስም፣ የምናወርሰው ዒልምን ብቻ ነው ይላሉ ረሱል ዐለይሂ ሰላቱ ሰላም። ስለዚህ ያው ለዳውድ የተረማመደ የአዱንያ ውርስ የለም። ነገር ግን ከዳውድ ወደ ሱለይማን የተላለፈ ሕክማ፣ ጥበብ፣ ዒልም፣ ተኮትኩቶ ማደግ፣ ስነ ምግባር፣ ተርቢያ ነበር ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ እንደነገረን ወወሪሰ ሱለይማኑ ዳውደ ይለናል። አላሁ ስብሓነሁ ወተዓላ ሱለይማን ዳውድን ወረሰ። ሱለይማን ዳውድን የወረሰው ያው ሕክማን ነው ማለት ነው፣ ጥበብን ነው። እንግዲህ ያው ማን ነው ከዳውድ በኋላ የሚወርሰው የሚለው ዳውድ ሲሞት የተፈጠረውን ሁኔታ አላሁ ስብሓነሁ ወተዓላ በዚህ መልሶታል ማለት ነው። ወወሪሰ ሱለይማኑ ዳውደ በማለት ዳውድ ጠንካራን ሀገር ለሱለይማን አስረክቧል፣ ወይም ደግሞ ለሱለይማን ትቶ ሙቷል ማለት ነው። ዳውድ ጠንካራ ሀገር ማለት ወታደራዊ ኃይሉ ጠንካራ የነበረ ወሸደድና ሙልከሁ የተባለለትን ማለት ንግስናውን አጠነከርንለት ብርቱ አደረግንለት ብሏልና አላህ። ንግስና ደግሞ ጠንካራ ሊሆን የሚችለው ጠንካራ ሰራዊት ሲኖር፣ ጠንካራ ኢማን ያለው ሰራዊት ሲኖር ነውና ያው ዳውድ ሲሞት ይሄን ትቶ ነው የሞተውና ጠንካራ የሀገሪቱን ሰራዊት፣ ጠንካራ የሀገሪቱን ሀብት ወአለና ለሁል ሐዲድ ብረትን አለዘብንለት ሲል አላሁ ስብሓነሁ ወተዓላ ሀገሪቱ ልትጠበቅ የምትችልበትን ጠንካራ የጦር መሳሪያ መስራት የሚችልን መንግስት፣ እንዲሁ ደግሞ በብረት ኢንዱስትሪ ሀገሪቱን መገንባት የሚችል መንግስት፣ እንዲሁ ደግሞ በብረት ጠንካራ የሆነ ኢኮኖሚን ያዳበረ ሀገርን ትቶለት ነው የሞተው ማለት ነው። ስለሆነም ያው ሱለይማን ፈራግ ወይም ባዶ ቦታ ላይ አልነበረም የመጣው። አባቱ የሰራትን ደውለቱል ኢስላሚያ እስላማዊ መንግስት እዚያ ላይ ነው እንግዲህ አላሁ ስብሓነሁ ወተዓላ ወወሪሰ ሱለይማኑ ዳውደ ብሎ የሚለን ማለት ነው። እንግዲህ ሱለይማን አለይሂ ሰላም ከአባቱ የተላለፈውን ንግስና ከአባቱ የተላለፈውን ሀገር መንግስት ሆኖ ሲረከብ የአባቴ ስለነበረ ብሎ አይደለም ውርሱ የተፈጸመው ወይም ደግሞ የተላለፈው ለሱ አላሁ ስብሓነሁ ወተዓላ ስለመረጠው ነው። ወይም ደግሞ እኔ ልመረጥ ብሎ ስለቀረበ አይደለም። አላህ እሱን ስለመረጠው ዳውድ ከመሞቱ በፊት ብዙ የሀገር አመራርን የፍርድ አሰጣጥን ተኮትኩቶ ያደገ በመሆኑ ነው። ንግስናን በሚቀበልበት ጊዜ ሱለይማን በጭንቀት ነው የተቀበለው። ንግስና ይሰጠኝ ብሎ ጠይቆ ወይም ደግሞ ለሱ ተዋድቆ አይደለም። በጭንቀትና ኃላፊነት በመሰማት ነው እንግዲህ ንግስናውን የተቀበለው። ወወሪሰ ሱለይማኑ ዳውደ ዛቱ ዙፋን ላይ ይቀመጥ እንጂ ቀልቡ ግን ዙፋን ላይ አልነበረም። ቀልቡ ከአላህ ጋር ነበረ እና ሲቀበለውም ስልጣኑን በዱዓ ነበር የተቀበለው።
ረቢ አውዚዕኒ አን አሽኩረ ኒዕመተከ ለቲ አንዓምተ ዓለየ ወዓላ ዋሊደየ በማለት በእኔና በአባቴ በወላጆቼ ላይ የሰጠኸውን ኒዕማ የማመሰግን ባሪያህ አድርገኝ እያለ ነበር የሚለምነው ማለት ነው። እንግዲህ ለዳውድ አላሁ ስብሓንሁ ወተዓላ ብዙ ነገርን እንደሰጣቸው ያው የዳውድ ታሪክ ላይ ለማየት ሞክረናል። ዳውድ ነቢይነት፣ ዳውድ ንግስና፣ ዳውድ ዱንያ፣ ዳውድ ዲን፣ ዳውድ ኃይል ተሰጥቶታል፣ ዳውድ ደግሞ ረሕመትም ተሰጥቶታልና በዚህ ሁሉ የሚተዳደር ሀገርን ነው እንግዲህ ያስተዳድር የነበረው ማለት ነው። ከሁሉ በላይ ደግሞ ዳውድ ጥሩ ቀልብ ለልጁም ጥሩ ቀልብ እንዲኖረው አድርጓል ማለት ነው። እንግዲህ ያው ዳውድ አለይሂ ሰላም ከመሞቱ በፊት በተለይ ሱለይማንን ልጁን ኮትኩቶ በማሳደግ ረገድ አላሁ ስብሓነሁ ወተዓላ በቁርአን ከገለጻቸው አንደኛው የፍርድ ቀድያ ሱለይማን የተሳተፈበት እንደነበረ ገልጾልናል። ይሄ በቁርአን የተገለጸ እንጂ ያው ዳውድ ጋር አብሮ አንድ ቤተ መንግስት ከመኖሩ አንፃር በርካታ የዳኝነት ውሎችን፣ በርካታ የጦር አመራሮችን እንዲሁ ደግሞ በርካታ የዳውድ ዝማሬዎችን አብሮ ተሳትፏል ማለት ነው። እና ከዛ ውስጥ አንዱን የገለጸልንን በተለይ ደግሞ ለስልጣኑ ማለት ለንግስናው ለነብይነቱ ብቁ አድርጎታል ተብሎ የሚታሰበውን አንድ የዳኝነት ቀድያውን ገልጾልናል አላህ በቁርአን። እንግዲህ ያም የእርሻ ላይ የተፈጸመው የእንስሳዎች ጥፋት ያን በሚመለከት የእንስሳው ባለቤትና የእርሻው ባለቤት አምጥተው ክርክሩን ያስቻለው ችሎት ማለት ነው። ያን ችሎት ሱለይማንና ዳውድ እንደተሳተፉበትና ፍርድ እንደሰጡበት በዳውድ ታሪክ ላይ ለማየት ሞክረናል። ሁሉም ዳኛ ፍትሃዊ አይደለም። ፍትህ ሁሉ ደግሞ ጥበባዊ ላይሆን ይችላል። ፍርዱ ትክክል ሊሆን ይችላል፣ ግን ዓላማው ይሳት ይሆናል ፍርድ በሚሰጥበት ጊዜ ማለት ነው። በሱለይማንና በዳውድ መካከል ያው የእርሻ ዳኝነቱ በሚሰጥበት ጊዜ የዳውድ ፍርድ ፍትሃዊ ነበረ፣ የሱለይማን ፍርድ ደግሞ ጥበባዊ እንደነበረ ለማየት ሞክረናል። አላህም ለዚህ ነው ፈፈሐምናሃ ሱለይማን ወኩለን አተይና ሁክመን ወዕልማ እንዳለው ለዳውድም ሆነ ለሱለይማን እውቀትንና ጥበብን ሰጥተናቸዋል። ነገር ግን በዚህ ፍርድ ሂደት ላይ ፈፈሐምናሃ ሱለይማን ብሎናል። ሱለይማንን ጥሩ ግንዛቤ እንዲኖረውና ጥሩ መረዳት እንዲኖረው አድርገናል በዚህ ፍርድ ሂደት ላይ ብሏል። ማለት የሱለይማንን የፍርድ ሂደት አላህ Subhanahu Wa Ta'ala በዚህ መልኩ አድንቆታል ማለት ነው። የሱለይማንና የዳውድ የፍርድ ቤት ውሎ በዚህ መልኩ ነበር ይማማሩ የነበሩት ማለት ነው። አባት ልጁ ትክክል በሚሆንበት ጊዜ እየተደሰተ እኔን አሳሳተኝ እሱ ትክክል መሆኑን የሴተኛ ነኝ ብሎ ውስጡ ሳይረበሽ የልጁ ትክክለኛነት ለሱ እያስደሰተው የተሰራ የዳኝነት ሂደት መሆኑን ለማየት ሞክረናል። ሁሌም አባቶች ማንኛውም ሰው እንዲበልጠው ከሚፈልገው ሰው የመጀመሪያው ልጁ ነው። አንድ ሰው ማንም ሰው እንዲበልጠው አይፈልግም። ቢጠና እኩል እኔ ደረጃ ይድረስ ብሎ ሊመኝ ይችል ይሆናል እንጂ ግን ከኔ ይብለጥ ብሎ የሚመኘው ማንንም የለምና፣ ነገር ግን ከኔ ቢበልጥ ብሎ የሚመኘው ልጁን ብቻ ነው። እናም ዳውድም ልጁ በዚህ የዳኝነት ስርዓት ከሱ የተሻለ ፍርድን በመፍረዱ ያው ተደስቶበታል ማለት ነው። አላህ Subhanahu Wa Ta'ala የሱለይማንን ዳኝነት እንዳደነቀው ሁሉ ማለት ነው። እዚህ ፍርድ ሂደት ላይ ብዙ ትምህርቶችን የሰው ልጅ ሊወስድ ይችላል፣ ወይም ዳኞች ወይም ደግሞ ማንኛውም በሰዎች መካከል ፍርድን
የሚሰጥ ሰው ማለት ነው። አላህ Subhanahu Wa Ta'ala በመጀመሪያ ሁለት ሰዎች በአንድ ጉዳይ ላይ ሲለያዩና አንደኛው የበለጠ ትክክል ሲሆን በምን አይነት ሁኔታ ያ ሰው ትክክል መሆኑንና ከዛ የተሻለ መሆኑን እንዴት እንደምንገልጽ አስተምሮናል አላህ በቁርአኑ ففهمناها سليمان وكلن اتينا حكما وعلما እንዳለው ሁለቱንም ትክክል መሆናቸውን አስቀምጧል አላህ Subhanahu Wa Ta'ala ነገር ግን አንደኛው ከሌላው የተሻለ ፍርድ እንደሰጠ በዚህ ሁኔታ ያቀረበበት ውበት ነው ከኛም የሚጠበቅ ነው ማለት ነው። ይሄ ሌላው የመለያየትን ስርዓት ለማየት ሞክረናል። ሱለይማን አባቱን አላሸነፈም፣ ዳውድ በልጁ አልተቀየመም፣ እንደውም የልጁ ጥበብ አስደስቶታል። ለዚህ ነው በዚህ ነው እንግዲህ ትውልድ የሚገነባው። ታናናሾች ታላላቆቻቸውን ሳይዳፈሩ ታላላቆች ደግሞ ታናናሾቻቸውን የታናናሾቻቸውን ብልጠት ሳይፈሩ ሊገለብጠኝ ነው ከኔ ሊበልጥ ነው ሊቀናቀነኝ ነው ሳይሉ ማለት ነው። በዚህ መልኩ ነው ሰዎች ወይም ህዝቦች ሊማሩ የሚገባው ከዳውድና ከሱለይማን የዳኝነት ሂደት። በሰዎች መካከል ያው ነብያቶች በሚፈርዱበት ጊዜ ያው በፍርድ ሂደት ሁሉንም ማስወደድ አይቻልም፣ ግን አንድን አካል ግን ማስወደድ ይቻላል። እሱም አላህን ነው። አላህን እስካስወደድን ድረስ ደግሞ ዛሬም ባይሆን ነገ ሰዎች ይወዱታል ያንን ሁኔታ ማለት ነው። ፍትሃዊ የሆነ ፍርድ ሐቅን ማስመለስ ይችል ይሆናል። ነገር ግን ጥበባዊ የሆነ ፍርድ ደግሞ ሐቅን አስመልሶ ቀልብን ማስማማት ይችላል ማለት ነው። እና የሱለይማንም የፍርድ ሂደት ይሄን አሳይቶናል ማለት ነው። እንግዲህ በዚህ ፍርድ የሱለይማን የመሪነት የጥበባዊነቱ ጎልቶ ይታየበት ነበር ለአባቱም ማለት ነው። አባቱ በዚህ ተደስቷል ማለት እንደዚህ አይነት ጥበበኛ የሆነ ሰው እንግዲህ ነብዩላህ ዳውድን መሊኩ ዳውድን ማለት በዚህ ሁኔታ በፍርድ ሂደት የተሻለ መፍረድ የቻለ እሱን ተክቶ ማስተዳደር እንደሚችል ይታየበት ነው ማለት ነው። በዚህ ነው እንግዲህ የዳውድ የሱለይማን ኮከብ የወጣው ያኔ ነው ማለት ነው ዳውድ ሳይሞት። ስለዚህ ሱለይማን ንጉስ ሲሆን ባዶ የሆነ ወይም ፈራግ የሆነ ላይ አልወጣም። ቅድም እንዳልነው ጠንካራ የሆነ ንግስና ጠንካራ የሆነ ሀገር ላይ ነበረ አባቱ ትቶት የሞተው። ጠንካራ ወታደር ጠንካራ የፍርድ ሂደት የነበረበት ደውላ ላይ ነው ማለት ነው። እናም ሱለይማን وقال يا أيها الناس علمنا منطق الطير وأوتينا من كل شيء إن هذا لهو الفضل المبين እናንተ ሰዎች ሆይ የበራሪዎችን ንግግር የበራሪዎችን ወሬ መስማት እንድንችል አላህ አስተምሮናል። እኔንም አባቴንም እያለ ነው አላህ Subhanahu Wa Ta'ala وأوتينا من كل شيء ከሁሉ ነገር ተሰጥቶናል አላህ Subhanahu Wa Ta'ala ዱንያ ላይ ካለው ሀብት ሁሉ ሰጥቶናል። ታዲያ ይሄ በእኛ ቁዋ በእኛ ችሎታ በእኛ የጦር መሪ ሆነን በማሸነፋችን ሳይሆን إن هذا له الفضل المبين ግልጽ የሆነ የአላህ Subhanahu Wa Ta'ala ችሮታ ነው። አላህ ለኛ የሰጠን ችሮታ ነው። እንግዲህ ሱለይማን ይሄ ሁሉ የተመቸ ሁኔታ ውስጥ ሆኖ ንግስናን ሲቀበል ቤተሰባችን በለፋው ልፋት እኛ በለፋነው ልፋት ብሎ ሳይሆን የተቀበለው هذا من فضل ربي ይህ ከጌታዬ የተሰጠ ችሎታ ነው ከጌታዬ የተሰጠ ችሮታ ነው በማለት ሁሉንም ነገር አላህ እንዳደረገለት ተቀብሎ ነው ማለት ነው። ግን ይሄ ሁሉ የተሰጠው ነገር ሁሉ ሱለይማንን አርክቶታል ወይ ከተባለ አላረካውም። ሱለይማን ከዚህ የበለጠ ነው ጠሙሑ ማለት ፍላጎቱ ከዚህ በላይ ነው ማለት ያን አባቱ ሰርቷል። አባቱ ጋር ሌሎች ሰዎች ተባብረው የሰሩት ውጤት ነው አሁን ያለበት። እሱ ደግሞ ከዚህ በላይ ለሚያስተዳድረው የሀገሪቱ ክፍል ከዚህ በላይ ትልቅ ጫፍ መድረስ እንዳለበት ተሰምቶታል። የጎደለው ነገር አለ ውስጡና እዛ መድረስ ነው ጠሙሑ ማለት ነው ንጉስ በሆነበት ጊዜ።
እና የጎደሉት ብዙ ናቸው። ነዓም አባቱ ተራሮችና ወፎች ከሱ ጋር የሚዘምሩለት የሱ የሚያነበውን ዘቡር አብረው ደግሞ የሚሉ ተስቢሑን አብረው ተስቢህ የሚሉ ስለዚህ ከውኑን ኢባዳ እንዲሰራ ከሱ ጋር ማስደረግ የቻለ ሰው እንደነበረ ታሪኩን ለማየት አይተናል። ሰፊ የሆነ ግዛትን አስረክቦታል። ጠንካራ ወታደራዊ ኃይልም ነበረው። ግን ሱለይማን ግን በዚህ አልበቃውም። ከዚህም በላይ ብዙ ነገርን ፈለገ ማለት ነው። ያው መስራትም እንደሚጠበቅበት ስላመነ ማለት ነው። ይህን አስመልክቶ ታዲያ ለአላህ ሱብሓነሁ ወተዓላ ዱዓ አደረገ። በሱ ቁዋ ሳይሆን በአላህ ቁዋ መደረግ እንደሚችል ስለሚያምን ማለት ነው። ለዚህም ምን አለ? ረቢ እግፊር ሊ ወሀብ ሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ፣ ከኔ በኋላ ለማንም የማይገባን ንግስና ስጠኝ አለ። ይሄንን ዱዓ አደረገ ማለት ነው። ከኔ በኋላ ለማንም የማይገባን ንግስናን ስጠኝ በማለት ዱዓ አደረገ። ይህን ዱዓ ያደረገው ግን ከዚህ ዱዓ ፊት ረቢ እግፊር ሊ ጌታዬ ማረኝ በማለት ነው። ያው መተናነስ ስላለበት ለአላህ ሱብሓነሁ ወተዓላ ዱዓ በሚደረግበት ጊዜ መተናነስ ስለሚያስፈልግ ማለት ነው። እና እሱም ይህንን ከባድ ጥያቄ ማለት ለአላህ ከባድ ሳይሆን ለሰዎች ከባድ የሆነውን ጥያቄ አላህን በሚጠይቅበት ጊዜ ረቢ እግፊር ሊ ወሀብ ሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ፣ ለማንም ሰው የማይገባን ንግስና ስጠኝ በማለት ዱዓ አደረገ። አላህ ሱብሓነሁ ወተዓላም የሷሊሖችን የነቢያቶችን የረሱሎችን ዱዓ ተቀባይ ነውና አላህም ተቀበለው። በዚህም ምክንያት ትልቅና ሰፊ የሆነን ስልጣን ሰጠው ማለት ነው። እነዚህ ይሄ የሰጠው ስልጣን በጣም ስፋቱ በጣም አላህ ሱብሓነሁ ወተዓላ በቁርአን ውስጥ እንዳስቀመጠልን እጅግ በጣም ሰፊና ሰፊ ግዛት፣ ሰፊ ሀብት፣ ሰፊ ወታደራዊ ኃይል ያለው ነው። በሚቀጥለው ፕሮግራማችን ለማየት እንሞክራለን። ሰላሙ አለይኩም ወራህመቱላህ።